በህይወታችን ውስጥ የሆነ ጊዜ ላይ ልክ በሌሎች ሰዎች ውሳኔ የምንመራ ወይም የምንገፋ አይነት ግራ የሚገባ ስሜት ተሰምቶን ያውቃል? በቃ በዚህ ማብራሪያ ላይ በዶክተር ሃሪየት ቢ ብሬከር ስራ ላይ ተመሰርተን የተንኮል ምንነትን እንመረምራለን እና ከሁሉም በላይ ደግሞ ከእንዲህ አይነቱ ቁጥጥር እንዴት ነፃ ማውጣት እንደሚቻል እንመለከታለን። እስኪ ይህን ስሜት ትንሽ በጥልቀት እንየው። ልክ በክር እንደሚንቀሳቀስ አሻንጉሊት ማለት ነው። የራሳችንን ፍላጎት ሳይሆን የሌላ ሰውን ፍላጎት እየፈጸምን እንዳለ ሆኖ ተሰምቶን ያውቃል? በቃ ይሄ ስሜት ነው የተንኮል ዋናው መግለጫው። አንድ ሰው በስውር ሳናውቀው የሌላውን ሰው ስሜትና ባህሪ ሲቆጣጠር ማለት ነው። እና የዛሬው ትንታኔያችን የተመሰረተው በዚህ በጣም ተጽዕኖ ፈጣሪ መጽሐፍ ላይ ነው። በዶክተር ሃሪየት ቢ ብሬከር የተጻፈው የእናንተን ክር ማን ነው የሳብ ያለው የሚለው። ይህ መጽሐፍ ሰዎች ከተንኮል አዙሪት ወጥተው ሕይወታቸውን እንደገና እንዴት መቆጣጠር እንደሚችሉ ያግዙ መንገዶችን ነው የሚያሳየው። እሺ እንግዲያው በቀጥታ ወደ ጉዳዩ እንግባ። ክፍል 1 ተንኮል ምንድን ነው? መጀመሪያ ተንኮል ወይም በእንግሊዝኛው ማኒፑሌሽን የሚባለው ነገር በትክክል ምን ማለት እንደሆነ እንረዳ። ይህንን ጽንሰ ሐሳብ መረዳት ከጤናማ ማህበራዊ ግንኙነቶች ለመለየት የመጀመሪያውና በጣም ወሳኙ እርምጃ ነው። ብዙ ጊዜ በተንኮል ግንኙነት ውስጥ ስንሆን የሚሰሙን የተወሰኑ ስሜቶች አሉ። የሆነ ግራ መጋባባት፣ ለምን እንደሆነ እንኳን አናውቅም፣ ወይም ደግሞ ምንም ባላጠፋነው ነገር የጥፋተኝነት ስሜት መሰማት፣ አንዳንዴም ምክንያት የሌለው ብስጭት እና እነዚህ ስሜቶች በቃ ልክ እንደ ማንቂያ ደወል ናቸው፣ አንድ ነገር ትክክል እንዳልሆነ የሚያሳዩ ምልክቶች። በጤናማ ተጽዕኖና በተንኮል መካከል ያለው ልዩነት በጣም ግልጽ ነው እኮ። ጤናማ ተጽዕኖ ግልጽነት አለው፣ በጋራ መግባባት ላይ ነው የተመሰረተው፣ ለሁለቱም ወገን የሚጠቅም ነው። ተንኮል ግን ስውር ነው፣ አንድን ወገን ብቻ የሚጠቅም ነው፣ ሌላኛውን ወገን ጥገኛና ሰለባ ያደርጋል። ስለዚህ ወሳኙ ነጥብ ምንድን ነው? ተንኮል የኃይል አለመመጣጠን ይፈጥራል። አንዱ ከፍ ሌላው ዝቅ እንዲል ያደርጋል ማለት ነው። አሁን ደግሞ ተንኮለኞች የሚጠቀሙባቸው የተለመዱ ስልተኖችን እንይ። አዎ ልክ የራሳቸው የሆነ ፕሌይቡክ ወይም የጨዋታ መመሪያ እንዳላቸው ማለት ነው። እስኪ ከመጽሐፉ ላይ የተወሰኑ ምሳሌዎችን እያነሳን እንመልከት። ለምሳሌ ጀሲንዲን ታሪክ እንይ። ፍቅረኛዋ ቦብ ከጓደኞቹ ጋር ጊዜ እንዳያሳልፍ ለማድረግ በጣም ስሜታዊ የሆኑ ዘዴዎችን ነው የምትጠቀመው። መጀመሪያ ላይ ነፃ የነበረችው ሲንዲ ቀስ በቀስ ግንኙነታቸውን ለመቆጣጠር ስትል ማኩረፍን እና ንዴትን እንደ መሳሪያ መጠቀም ጀመረች። እና ይህም ያሳየን ፍቅር ራሱ እንዴት ወደ መቆጣጠሪያ መሳሪያነት ሊቀየር እንደሚችል ነው። የሳሊ እና የእናቷ ታሪክ ደግሞ ሌላ ነገር ያሳየናል። የጥፋተኝነት ስሜት ምን ያህል ኃይለኛ የተንኮል መሳሪያ እንደሆነ እስቲ ያስቡት። እናቷ ሳሊ በየሳምንቱ አርብ እራት እንድትመጣ ነው የሚፈልጉት። ሳሊ ከባሏ ጋር ሌላ እቅድ ቢኖራትም እንኳን እናቷ በሚፈጥሩባት የጥፋተኝነት ስሜት ምክንያት እሽ ትላለች። እና ይሄ ነገር በትዳሯ ላይ በጣም ትልቅ ውጥረት እየፈጠረ ነው። ይሄ ደግሞ በስራ ቦታ ላይ በጣም የተለመደ ነገር ሊሆን ይችላል። የፍራንሲን እና የአርኒ ታሪክ። አርኒ የፍራንሲንን ትጋትና ልፋት ለራሱ ስኬት ነው የሚጠቀምበት። እሷ ትለፋለች፣ ትደክማለች፣ እሱ ግን ክሬዲቱን በሙሉ ይወስዳል። እና ይሄ በሙያዊ ግንኙነቶች ውስጥ ብዝበዛ እንዴት እንደሚፈጠር በቀጥታ ያሳየናል። እሺ ክፍል 3 ላይ ደግሞ ለተንኮል ተጋላጭ መሆንን እንመለከታለን። እዚህ ላይ የሚነሳው ጥያቄ ተንኮለኞች ኢላማ የሚያደርጉት ማንን ነው? እና ለምንድን ነው አንዳንድ ሰዎች ከሌሎች በበለጠ ለተንኮል ተጋላጭ የሚሆኑት? በቃ አሁን ራስን የመፈተሻ ጊዜ ነው ማለት ነው። መጀመሪያ መረዳት ያለብን ነገር ተጋላጭ መሆን ማለት ድክመት ማለት አይደለም። በፍጹም። ይልቁንም ተንኮለኞች በቀላሉ ሊጫሟቸው የሚችሏቸው የተወሰኑ ቁልፎች አሉብን ማለት ነው። ታውቃላችሁ? ልክ እንደ በተን ማለት ነው። እና መከላከል የሚጀምረው እነዚህን ቁልፎች መለየት እና መረዳት ስንችል ነው። እና ተንኮለኞች የሚጫኗቸው የተለመዱ ቁልፎች የትኞቹ ናቸው? እስኪኛቸው። አንደኛ
ሰዎችን የማስደሰት በሽታ፣ ሁሌ ሌላውን ሰው ለማስደሰት መሮጥ ማለት ነው። ሌላ በጣም ጥልቅ የሆነ የመወደድ እና የመቀበል ፍላጎት። አሉታዊ ስሜቶችን ለመግለጽ መቸገር፣ ዝም ማለት፣ ግጭትን መፍራት፣ አይ ማለትን አለመቻል። እነዚህ በሙሉ ተንኮለኞች በቀላሉ እንዲገቡብን በሮችን የሚከፍቱ ነገሮች ናቸው። ያው ዶክተር ብሬከር በመጽሐፋቸው ውስጥ አንድ ራስን መገምገሚያ መጠየቅ አስቀምጠዋል። ይሄም ሰዎች ራሳቸውን ተጋላጭነት እንዲለኩ ለሚያግዘው እና በዚህ መጠየቅ ላይ ከፍተኛ ውጤት ካስመዘገበ አንድ ሰው ለረጅም ጊዜ ለስለሳ ኢላማ ወይም ኢዚ ታርጌት ሆኖ ሊቀጥል እንደሚችል ነው የሚያሳየው። ይህን ማወቅ በራሱ ለውጥ ለማምጣት በጣም ወሳኝ ነገር ነው። እሺ እንግዲህ ችግሩን ተንተናለን፣ ተጋላጭነቶችንም አይተናል። አሁን ደግሞ ከሁሉም በላይ አስፈላጊ ወደ ሆነው ክፍል እንምጣ፣ ወደ መፍትሄው። እንዴት ነው ነፃ መውጣት የሚቻለው? ከተንኮል አዙሪት ወጥተን ቁጥጥርን እንዴት ነው መልሰን የምናገኘው? ይህ ክፍል በተግባራዊ መፍትሄዎች ላይ ነው የሚያተክረው። እና ወሳኛው ነጥብ ይሄ ነው። ልብ በሉ፣ የመጀመሪያውና ከሁሉም በላይ አስፈላጊው እርምጃ የተከሰተ ያለውን ነገር ዝም ብሎ መገንዘብ ነው። አዎ፣ የተንኮል ባህሪው እንዳለ ማወቅ እና የነገር በስሜታችንም ሆነ በራሳችን መተማመን ላይ የሚያደርሰውን ጉዳት መቀበል። በቃ የለውጡ መጀመሪያ ይሄ ነው። በጣም ጥሩ። እንግዲህ ቁጥጥርን መልሶ ለማግኘት 3 የመቋቋሚያ ስልቶች አሉ። ልክ እንደ መሳሪያ ናቸው። አንደኛ፣ ሂደቱን መገንዘብ፣ ምን የሆነ እንዳለ ማወቅ። ሁለተኛ፣ ግልጽ ድንበሮችን ማስቀመጥ፣ በቃ ከዚህ በላይ አልችልም ማለት ነው። ሶስተኛ ደግሞ ድምፅን መልሶ ማግኘት፣ ፍላጎትን፣ ሐሳብን፣ ምንም አይነት የጥፋተኝነት ስሜት ሳይሰማን መግለጽ። እነዚህ 3ቱ ስልቶች የተንኮል ክሩርን ለመበጠስ የሚያስችሉ በጣም ኃይለኛ መሳሪያዎች ናቸው። እንግዲህ ይህንን ትንታኔ ስንደመደም በአንድ ወሳኝ ጥያቄ ልጨርስ። በሕይወት ውስጥ የቁጥጥር ስሜትን መልሶ ለማግኘት የመጀመሪያው የሚበጠሰው ክር የትኛው ነው? እያንዳንዳችን ልናስበት የሚገባ ጥያቄ ነው። ይህ ጥያቄ ለራስ ትንተና እና ለቀጣይ እርምጃ መነሻ ይሁን።